በድንጋይ ይውገሩት በእሳትም ምን አደረጓቸው ይላል። ጻፉትላችሁ። በእሳትም አጻፉት። እሺ በእሳትም እንዳይዘጋ አጻፉት። ኦኬ ሪፖርት አቃጥላቸው ይላል። በድንጋይ አቃጥላቸው በምን በእሳት ማለት ነው። ሴት አየህ ከተመልክቶ ከላይ ሴት ልጆቹንም ማለት ነው። ሴት ልጆቹንም ወንድ ልጆቹንም ወንዶች ብሎ ለጠየቀ ጥያቄ ያው ህፃናት ወንዶች ልጆች ይቃጠላሉ ብለህ መልስለት ነው ላግዝ ያልከው። ዘሚካኤል ምን ትላለህ? ጄክ እያለ ያለው ወንዶችም ህፃናትም ካሉ በእሳት ይጠበሳሉ። እግዚአብሔር በእሳት አቃጥሏቸው በድንጋይ ሙገሯቸው። ምን ታደርጋለህ? እሳት ታያይዝና በድንጋይ እየደበደብካቸው ታቃጥላቸዋለህ። መሀል መሀል እንዲጠበሱ በደንብ ድንጋይ ተወረውርባቸዋለህ ይላል ዘሚካኤል። አምላክ ይሄን ያክል ጨካኝ ነው ማለት ነው? ሰዎችን በእሳት የሚያቃጥለው? ለማን ድምጼ ይሰማል? ኧረ ልጠይቅበት ጊዜ ስጡኝ። በቃ ማለት ጠይቀሽ በቃ እናመሰግናለን። ጠይቅ። ዋናው ግን አምላክህ ህፃናትን እንደሚያቃጥል ማየት ነው። ጠይቅ ጥያቄን፣ ችግር የለውም። እሺ ሱራ 5:33 ክፈትልኝ ኢምራን። ቁርአን ካለ ስልክክ ላይ ጥያቄህን አንድ ብና አቅርበህ የምታገ መልሱን አዳምጥ። ዘሚካኤል የጠበቀው ነው። ጥያቄህን አቅርበህ መልሱን አዳምጥ። ሱራ 5:33 ላይ ያለው ነገር አብራራው እስቲ። አላህ እጅና እግራቸውን ቆራርጡ ይላል። በአላህ መንገድ የሚሄዱትን ክፈተው። እኔ መክፈት ስለማልችል ነው። ኦኬ። አሁን ጥያቄ ለምን ቆራጡ ተባለ ነው? አላህ እጅና እግር ቆራርጡ ይላል። አይከብድም ወይ ለማለት ፈልጌ ነው። እዛ ላይ ሲክፈተው። ኦኬ ችግር የለውም እኮ يحاربون الله ورسوله ሙሐሪብ የሆነ ነው። ተዋጊ የሆነ ሊገል የሚመጣን የሚጋደለን ነው። ተዋጊ ነው። እሺ ቀላል ነው። ዘሚካኤል ቱታንዴ ያ ከከፍተናል። ቁርአኑ ከፍተላችኋል። ችግር የለውም። ከቁርአኑ እንደም ችግር ቁርአኑን እንክፈትልህ። ሱራ ስንት ነው የፈለከው? ሱረቱል አኒሳ ወይ ሱረቱል ማኢዳ? ሱራ 5:33 እሺ ችግር የለውም። ያ እስቲ አንብብልን። አንተ ማንበባችንም አንብበው እስቲ ኢምራን። አንተ ራስህ ማንበባችንም የኛን መጽሐፍ እኛን አስነበብክ። እስቲ እናንተ መጽሐፍ አንብብ። ችግር የለውም። እነዚህ አላህና አታስብ። ጥያቄ አንተ ነበር ከከበደህ ነብልሃለሁ። እነዚህ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ አላህና መልእክተኛውን የሚዋጉ በምድር ላይ ለማጥፋት የሚተጉ ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸው በመፋረቅ መቁረጥ ወይም ከአገር ማባረር፣ ይህ በእነርሱ በቅርቢቱ ዓለም ውርደት ነው፣ በመጨረሻይቱም ዓለም ለእነርሱ ከባድ ቅጣት አላቸው ይላል። አሁን ጥያቄን አቅርበህ ማድረግ ትችላለህ። ይሄ ማን ትእዛዝ ነው? የአምላካችን ትእዛዝ ነው። የማን ትእዛዝ ነው? የአምላካችን እንደዚህ ያዘዘው የአላህ ትእዛዝ ነው። የአላህ ትእዛዝ ነው። እሺ እዚህ ሪካርደሮች ካላችሁ ሪካርድ አድርጉና የሙስሊሞች በደንብ ሪካርድ ተደርጓል። እግዚአብሔር ሰዎችን በእሳት እንደሚያቃጥል ሪካርድ ተደርጓል። አሁን ደግሞ ይሄ ይመለስልሃል። ህፃናትን ጥበሷቸው እንደሚል አይተሃል። አሁን ይሄ ልመልስልህ። መጀመሪያ የሚያወራው ስለማን ነው ካልን እነዚያ በምድር ላይ ረጋበ ምነካ ጨቡዴ ረጋበ እስካዳምጠኝ አይስመልስ ሲጀምር ይህ አንቀጽ ለምን ወረደ ካልን ሐዲስ ከፍተን ማየት አለብን። ለምን ይሄ እንደዚህ ተባለ ካልን ያጀማ ይሄ ነገር በደንብ ሪከርድ አድርጎ በደንብ አዳምጡ። የሆኑ ሰዎች ነበሩ ሙስሊም ሆኑ፣ እስልምናን ተቀበሉ፣ ወደ መዲና መጡ። ወደ መዲና ከመጡ በኋላ መዲና ታመሙ። ሲታመሙ ነብዩ ሰለላሁ ዐለይሂ ወሰለም ምን አደረጉ? ግመልና ግመል ጠባቂ ሰጧቸውና ከመዲና ውጡ አሉ። መዲና ወረርሽኝ ነበር። ስለዚህ ወጣችሁ ታከሙ ብሎ ሰጧቸው፣ ግመል ጠባቂና ግመል። ከዛ ወር ያክል
ሰውየው ተንከባከባቸው። ከተንከባከባቸውና ሲሻላቸው ምን አደረጉ? ከፈሩ፣ ከእስልምና ወጡ። ከዛ በኋላ ግመል ጠባቂውን እጁን ቆርጠው እግሩን ቆርጠው አይኑን ወግተው ገደሉት። ሙስሊም ሆነና ያሉት ነብዩ ሰለላሁ ዐለይሂ ወሰለም የተንከባከቧቸው አካላት ማለት ነው። ኦኬ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንዲያዙ አደረጉ። ከተያዙም በኋላ እነሱ ግመል ጠባቂው ላይ ሲንከባከባቸው ለወር ያክል ሲያድናቸው ሲፈጉሳቸው የነበረውን ግመል ጠባቂ እንዳደረጉት እነሱም ተደረገባቸው። ያደረጉትም ምንድን ነበረ? እጁን ቆረጡ፣ እግሩን ቆረጡ። ስለዚህ እነሱም እንዳደረጉት ተደረገባቸው። ይሄም ደግሞ በመጽሐፍ ቅዱስ ያለ ህግ ነው። እግዚአብሔር ምንድን ነው ያለው? አይን በአይን አለ። አይን ያጠፋ ካለ አይኑ ይጠፋ ይላል እግዚአብሔር። ስለዚህ በዚህ ህግ መሰረት አምላክ በደለኛ ነው እያልክ ከሆነ ዋነኛው በደለኛው አንተ የምታመልከው አምላክ ነው ማለት ነው። አይ አይደለ? ሲጀመር ጥያቄያችን ስለ ቅጣት ሳይሆን እግዚአብሔር ሰዎችን በእሳት ያቃጥላል ነው። ሰዎች ንጹሃንን በእሳት ይጠብሳቸዋል ነው። ማስረጃም ደግሞ ከመጽሐፍ ቅዱስ ላይ ያው አንተ አልመለስከውም። ያው ወንዶችን፣ ሴት ልጆችን፣ በሬዎችን ያጀማ እንስሳት እንኳን ሳይቀሩ በጎችን፣ ግሞች፣ ድንኳኑ እያንዳንዱ ወስዳችሁ ማደረጉ በእሳት አቃጠሏቸው። ይሄን ያደረገው ማን ነው? እግዚአብሔር የክርስቲያኖች አምላክ ምን አደረገ? ሰዎችን ወስዶ በእሳት እንዲጠበሱ አደረገ። ረጋ በሉ እንጂ ምን ነካችሁ? የእግዚአብሔር ቃል ሲነበብ ይጮሃል እንዴ? የእግዚአብሔር ቃል ሲነበብ መደመጥ ነው ያለበት አይደል እንዴ? ሃሌሉያ! ረጋ በሉ ምን ነካችሁ? ቃለ ሕይወት ያሰማን እያላችሁ እያመሰጋችሁ ማዳመጥ አለባችሁ። እግዚአብሔራችሁ ነው የሚነበበው፣ መጽሐፍ ቅዱስ ነው አይደል እንዴ? ጀማ ሲነበብ አሜን አሜን የተባለ የሚደመጠው ያው ኢያሱ እስራኤል የዛራ ልጅ አካንን ብሩን ካባውን ወርቁን ወንዶችና ሴት ልጆችን በሬዎችን አህያዎችን በጎችን ኧረ እግዚአብሔር ቃል የሚነበበው ማነህ? ዘሚካኤል ሎቱ ስብሐት ሚውታርክ ሎቱ ስብሐት ብያለሁ። ሚውታርክ ያለውን ሁሉ ወስደው ወደ አኮር ሸለቆ አመጧቸው። ኢያሱ ለምን አስጨነቀን አለ። ከዛ እግዚአብሔር ዛሬ አስጨንቀሃል አለው። እስራኤል ሁሉ በድንጋይ ወገውት፣ አናታቱን በድንጋይ ደበደቡት። ከዛ ከላይ ጋዝ ለቀቁበት። ጋዝ ረጭተው በላይተር ለኩሱት። ያው በእሳት አቃጠሏቸው። ይሄ ነው አምላክ፣ ሰዎችን በህይወት የሚጠብሳቸው አምላክ። ያው ማንን? ሴቶችና ወንዶችን ማለት ነው፣ እና እንስሳትን። አሁን ሚውት አንሳና ቅድም የፈራኸውን ጥያቄ እስኪ መልስልን። አምላክህ የፍቅር አምላክ የምትለው አምላክ ለምንድን ነው ህፃናትን በእሳት አቃጥሏቸው ያለው? ጥያቄን አልጨረስኩም እኮ ኢብራ። ጨርሰህማ ወደ ሪከርድ ገባህ እኮ ሐቢቢ። ረሳሁ እንዴ? እንዳታወርደኝ። አረ አታስብ። እግዚአብሔር ቃል ሲነበብ ማንም አሁን አይደለም ይሄ ነገር ሪከርድ ተደርጓል። እስኪ መልስላት። እዚህ ጋር ሪከርድ የሚያደርጉ በጣም ብዙ ሪከርዶች አሉ፣ የሚያዳምጡ 10,000 ሰዎች ከዛ በላይ ሰዎች ያዳምጣሉ፣ ውጭም ውስጥ ማለት ነው። ስለዚህ እስኪ መልስ። እግዚአብሔር ለምንድን ነው በእሳት አቃጥሏቸው ያለው? እኮ አላህ ሰውን እንድትገሉ አላዘዘም፣ አዟል። እጅና እግር እንድትቆራርጡ አዟል፣ አላዘዘም። በቃ እሺ፣ መልስ የለም። እኔ ልመልስ። ትጠይቀኛለህ? እሺ መልስልህ። እሺ አመሰግናለሁ። ምን ይታርጋ አዳም አዟል አላዘዘም የሚለው ነገር እሺ መልስልህ። መልሱ እግዚአብሔር ህፃናትን በእሳት አቃጥሎ እንዳለው አምላካችን አላለም። በተአምር ንጹሃኖችን ግደሉ አላለም አምላካችን። ቁርአን ላይ አምላካችን ምንድን ነው ያለው? ወላ ተቅቱሉ ነፍሰ ለቲ ሐረመ አላሁ ኢላ ቢልሐቅ፣ አላህ እድሜ ያደረጋትን ነፍስ ያለ ህግ እንጂ አትግደሉ ነው ያለው አምላካችን። እሱ ማስረጃ ላሳየህ፣ እንደናንተ አይደለም። እሺ ከሱን ጀምር አንዴ፣ ትምህርት እንዲሆነ ማለት ነው። አይ ቲንክ እየተማርክ ስለሆነ ትምህርት እንዲሆነ ከሱን ጀምር። ያው በዚህም ምክንያት በእስራኤል ልጆች ላይ እነሆ ያለ ነፍስ መግደል ወይም ያለ ማጥፋትን ካልሆነ በቀር ነፍስን የገደለ ሰው ሰዎቹን ሁሉ እንደገደለ ነው። አንድን ሰው መግደል ሰዎችን በሙሉ እንደ መግደል የሚቆጠረው አየህ አይደለ? ስለዚህ አምላካችን ሰዎችን አትግደሉ ነው ያለው፣ ንጹሃኖችን ማለት ነው። እግዚአብሔር በእሳት አቃጥሏቸው ግደሏቸው፣ ህፃናት ካሉ እረዷቸው እንዳል የለም በእስልምና። ነገር ግን በእስልምና ህግ አለ። ህጉ ምንድነው? አንድ ሰው ሰውን የሚገል ከሆነ፣ በምድር ላይ ኃጢአትን የሚሰራ ከሆነ፣ ሰዎችን የሚያሸብር ከሆነ ይቀጣል። እነዚህ ሰዎች ምን ያደረጉ? ሲንከባከባቸው የነበረውን ግመል ጠባቂ እጁን ቆርጠው እግሩን ቆርጠው ገደሉ። የኛ ሙስሊሞች አምላክ አዛኝ ነው፣ አዛኝም ነው። ግን አዛኝ ብቻ ሳይሆን ፍትሃዊም ነው። ሰምታችሁኛል? አምላካችን አላሁ ሱብሓነሁ ወተዓላ አዛኝ ብቻ ሳይሆን ፍትሃዊም ነው። ፍትህ አለ። ስለዚህ ያ ሲንከባከባቸው የነበረው ግመል ጠባቂ ደመ ከልብ አልሆነም። እግዚአብሔር
ላይ እግዚአብሔር ምንድን ነው ያለው? ዓይንም